አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ይህ ልዩ ሲኒማ ነው። የአፍላ ፍቅር ኦፊሻል ፔጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊኑ ይመቻችሁ። የኔ ቆንጆ ልጅ እኔ አባትሽ ወደ ቤት ልወስድሽ እኮ ነው የመጣሁት። ጸጊ እባክህ ተወኝ፣ እንዳትጠጋኝ እባክህ። ጸጊ የኔ ልጅ እንዳትጠጋኝ። ቀስቴ ልጅቷ እኮ እንደሆነ ነገር እያደረጋት ነው። ተዋት እባክህ፣ እያስመሰለች ነው። ኧረ እያስመሰለች አይደለም። ያት እስቲ እንዴት እንደሚያደርጋት ቀስቴ እውነቱን ነው። ጸጋ እንደዚህ ሆነ አይቻት አላውቅም። ጸጋን ደግሞ በደንብ ነው የማውቃት። ለምንድን ነው የምትዋት? አንተ ማን ስለሆንክ ነው እኔን የምታዘኝ? ቀስቴ ልጅቷ የሆነ ነገር እየሆነች እኔን ለካው ነው። የትም አባቴ መድኃኒቷን እኔ ነኝ የማውቀው። ላክማት። እንደማየው ከሆነ ግን መድኃኒቷ ሳትሆን በሽታዋ ነው። እና ታዲያ ለምን ፈለጋችሁ? ትረዳታለህ ብለን ነው። ያረኝኝ እኮ ጸጊ፣ እባክህ ተወኝ። እናቴ የለህም እባክህ። አላወቅሽኝ? ያረኝ እኮ ነው ጸጊ። አትድፈረኝ። እናቴ የለህም። ኧረ ያረኝኝ እኔ ጸጊ። አትድፈረኝ። ኧረ ያረኝኝ እኔ ተረጋጊ ጸጊ። ጸጊ ኧረ ቀስቴ ይችል እየለይላት ነው። ሰው ራሱ እየለይ ይችላል። ስማ ቀስቴ፣ ያ ሰውዬ ያለው ነገር እውነቱን ነው መሰለኝ። የትኛው ሰው? ይሄ ጨልላ ነበር ምናምን ነገር ያለው እመማው ቀሰቀስ ነበር። አንተ ምንድን ነው የምትቀባቸው? ስማ ደመረ፣ ልጅቷ የአእምሮ በሽተኛ ነበረች አይደለችም? ቢያማትም መድኃኒቷን እኔ የማውቀው። ይዣት መሄድ አለብኝ። አሁን ዝም ብለህ ከዚህ ጥፋ። ምን ስለሆንክ ነው አንተ ከዚህ ጥፋ የምትለኝ? ተው ሰውዬ፣ በኋላ ከመሬት ነው የሚቀላቀለ። ቀስቴ ግን እኔ ያንጠለጠልኩ አይመስልህም እንዴ? እኔ ነግሬው ነበር። ወንድ ነው ሞላ አረጋግጠ ነው። ቆይ ባልሰራልህ እኔ ደመረ አይደለሁ። አሁን ድጋሚ መሽኛን ሳልቆርጥልህ ከዚህ ጥፋ። ይጥፋ። ኧረ ቀስቴ ልጅ እየለየላት ነው። ሰው መሬት እራሱ አልቻለችም። ጸጊ ያሬድ እኮ ነው።
ተረጋጊ እናት ተረጋጊ እናት ይላችሁ አትፈረኝ በእናትህ አትፈረኝ በእናትህ አትፈረኝ ያሬና ጠቂ ያሬና አትፈረኝ በእናትህ አቤት አቡሽ ፈለክ ኧረ መኮሳተር ባይገርምሽ መኮሳተር ጤናንና መልክን ይጎዳል ሲባል ሰምቻለሁ አቡሽ ዛሬ ጨዋታ አላማረኝም ስለዚህ የመጣበትን ጉዳይ ንገረኝ ናፍቆትሽ ገዝግዞኝ ነው እዚህ ድረስ ከቻሰልኩት ይኸውልህ ትንሽ የማስተባበያ ጊዜ እፈልጋለሁ አንተም ለራስህ ትንሽ ጊዜ ሰጥተህ ከራስህ ጋር ብታወራ ጥሩ ነው ሄሉ ግን የሌለ ሃርድ ሙድ ክሊክ እያረግሽብኝ ነው አንቺ እያለሽ እኔ ከራሴ ጋር መተው ካልፈልግ ከዛሬ ጀምሮ እኔ ስለሌለው ከራስህ ጋር መተው ትጀምራለህ እሺ አንቺ ልትሄጂ ራሴን ፍለጋ እኔን የማገኝበት ቦታ ነው የሚሄደው አረ ሄሉ አታወሳስቢ ፎንቃ እኮ ሲምፕል ነገር ነው አንተ ላይ ስለ ፎንቃ አታርፍም ልብ በዚህ ምድር ላይ እንደ ፍቅር ውስብስብ ነገር አለ እንዴ ቀላል አለ ምን እኔ እስከማውቀው ከፍቅር በላይ ብዙ ውስብስብ ነገሮች እንዳሉ አስባለሁ ለነገሩ አየሻ ከልብሽ ኮስተር እንዳላልሽብኝ ገብቶኝ ነበር ቦቻ ራት ዝብሎኝ ነው እንጂ ባንተ ንግግር አይደል ቆይ ልጅ መቼ ነው ፈታው ደሞ ምን አደረገ እስኪ አስቢ ትምርት ቤት ራሱ አንድ ላይ ያለን ኬት መጣ ሳይባል መቀስ ይሆንብናል እና ነበር ምን ጥያቄ አለው አሁን ደግሞ ቦቺ በሌለበት አገኘሁሽ ብዬ ሳስብ ጭራሽ ደግሞ እሱን እያሰብሽ መሳቅ ጀመርሽ አሁን ባለንበት ሁኔታ ሁላችንም ቢሆን ቦቼና ለማስተዋወስ አንችልም ይሁንለት ግን ምንም ሆነ ምን ትንሽ ፈገግ ስላልሽልኝ ደስ ብሎኛል አይደል ብቻውን ሐሳብሽን ቀየረሽ ልቆልፊኝ ባልሆነ እንደዛ ሳይሆን አላ ስፔስ ያስፈልገናል ብዬ አስባለሁ በእኔና አንቺ መሀል አዎ ለተወሰነ ጊዜ የሆነ ስፔስ ያስፈልገናል ኦኬ ሄሉይ በማከላችን ያለው ስፔስ አይበቃ አውቁሽ እኔ እየቀለድኩ አይደለም የምሬን ነው በቃ ራስን ፈትሽ እኔም ራሴን ልፈትሽ ራሴን ብፈትሽ እኮ 74 ሳንቲም አላገኝም ያው እንደምትይኝ ነጭ ደሃንኛ እና የፍቅርም ደሃነኝ እያልከኝ ነው ያው በፍቅርማ ፈጣሪ ጥሩ አድርጎ ነው ይባረከኝ አቡሽ እባክህ ስማኝና ጊዜ ስጠኝ እና እኔም በደንብ ላስብበት ሁለታችንም እንድንጎዳዳ አልፈልግም እሺ ለምን ያህል ጊዜ ነው የምንራራቀው እኔ እንጃ ግን ከኔ ጋር ተራርቀሽ አስችልሻል እንደሚከብደኝ እኮ አውቃለሁ ግን ደግሞ ሁለታችንም ቆም ብለን ጊዜ ሰጥተን ማሰብ ስለሚጠበቅብን ነው ለዛ ነው እሺ አረ ላሽ ሄልሙሽ በጣም እያስደበርሽኝ አቡሽ አይነ ነገር እኮ ያደረኩ ያለሁት በጣም ስለማፈቅር ነው በቃ እኔ መሄድ ይኖርብኛል እሺ ነው እንዴ ውሻቢውን በምን እድሌ እና ምንድነው ያንቺ ባል ነው ቀስቴ እኔ ግን ብር ሰለሞድ ብቻ ይታይሽ ብር ሰለሞድ ብሎ ብቻ እንዴ ቁልልጭ ያለው ቁል ወንጀል ውስጥ ከተተኝ ያምን ወንጀል እንዴ አንተ ምን ይለጉ መሃል ተናገር እንጂ ምን ወንጀል ነው አንቺ ልናገር ለሷ ይኸውልህ ሞላ በጣም እያናደርከኝ ነው እሺ የምትናገር ከሆነ ተናገር ያምን ወንጀል ወይኔ እኔ እኮ የሚቆጨኝ ለናቴ ቤት ሰርችላ እንትን ሰርቪስ አልደግምላት እኮ ሸቤ መግባቴ እኮ ነው የሚቆጨኝ አንተ ልጅ ቆይ ለምንድን ነው የምትቀባጥረው የተጠየቀውን ብቻ መልስ ናረቀስ ምን ነው እንዲ ወንጀል ለመስማት አስቸኮላችሁ ይኸውልህ አንተ ይኸውልህ እንዲህ አንቀሽ አልገልጥ ተናገር እሺ ይኸውልህ ነግሬያለሁ እኔ አንቀሽ ግደኝ እንጂ በቁሜማ ሸቤ አልገባም እሺ ይሄን አይነት ሰው ነው በእናታችሁ ይሄ ምን አይነቱ ደረቅ ነው በፈጣሪ እሺ ስንት ነው የምትፈልገው
አው ገና ያው በሚገባኝ ቋንቋ ወራሽ ምን የተመታ ነው በፈጣሪ ይሁን ጠማማ እሺ ቁራሌ ነሽ እንዴ አንተ ንክ ነገር ነህ እንዴ አይ ጠማማ ብረት ምናምን ስትይ እኮ ተከይፈሽብኝ ከሆነ ብዬ ሞላ ሁለት አመድ ይበቃል ሁለት እኔ ሰጣለሁ እሺ ተናገር ምንድነው የተፈጠረው ሰሞኑን እኔና ቀስት የሆነ ምሽልኝ ነበር የምን ሚሽን ጸጋ የምትባል ልጅ እሷ ሙሉ ባክግራውንድ ማጣራት ከዛስ ያው እኔ እንደምታውቁኝ እንግዲህ በዚህ በቁራሌ ስራዬ ምክንያት እንዲህ አዲስ አበባን የማላቃት ቦታ የለምና ውሾች ራሱ ሲያዩ ውሾች ባቅማቸው እንግዲህ ሁለደተውቃ ነው የሚሉልኝ በቃ እንዲህ ነው ቢዘፍኑልኝ ገርምሻል ሞላ ወይዬ ብቻ እስቲ ወደ ቁም ነገሩ ግባ ከዛማ ስናጣራ ጸጋ ተብያው የምትፈራው ሰው እንዳለ ደረስንበት ከዛ ሰውየውን ይዘንለት ስንሄድ አጠይቁኝ ስትል ምን ማለት ነው እኔ በህይወቴ የሰው ልጅ ሲደነግጥ በጣም ብዙ ጊዜ አጋጥሞኛል እንደዛሬ ግን አይቻላቅም ስትል ጸጋ ተብያው ልክ ሰውየውን እንዳየችው እንዴት እንደደነገጠች በቃ እዛው ያየናት ነው ጭልል ያለችው በእርግጠኝነት ጸጋዬ ማስመሰል ችሎታውን ተጠቅማ መሆን አለበት እውነት ነው ቤዚቲ እኔም ልክ እንዳንቺ ነው የሚሰማኝ ኧረ እኔ አይመስለኝም እንዴት ኧረ ልጅቷ ሁኔታው እንደጨለለ ሰው ነበር ባክሱ አርቲፊሻል ጭዌ ነው አይመስለኝም ለማንኛውም እሺ ወዴት ናቸው ነይ ቤዚ በእርግጠኝነት እኔን እየጠበቅሽ ነው አይደል? ተሳስተሃል ዮሲ፣ እኔ ሰው እየጠበቅኩ ነው። ኧረ ነቆራ፣ ቆይ ስተኛ ሰው አልመስልም? በደንብ ሰው ትመስላለህ። ታዲያ አንተን አይደለም ሰው ነው የምጠብቀው ማለት ምን አመጣው? ንግግሬን በሌላ ተርጉመው ካስከፋው በጣም ይቅርታ። እኔ ለማለት የፈለኩት አንተን አይደለም ሌላ ሰው እየጠበቅኩ ነው ለማለት ፈልጌ። ጥሩ፣ ይቅርታሽን ተቀብያለሁ። ያ ሰው ግን ማን ነው? ማንንም ቢሆን አንተ ምን አገባ? ብቻሽን እዚህ ቆመሽ ሳይሽ ላጣብቅሽ ብዬ ነው እንጂ የሰውየው ማንነት ምንም አይገደኝም። ከይቅርታ ጋር ብትሄድልኝ ደስ ይለኛል። እኔም ያጣብቀኝ ሰው ያስፈልገኝ። እቺን የችኮች መግደርደርማ በደንብ አድርጌ ነው ማውቃት። አይ ዮሲ፣ ትገርመኛለህ እኮ። እንዴት ነው የገረምኩሽ? ይሄ ሁሉም ሴቶች አውቃለሁ ባይነት በጣም ይገርመኛል። ይሄ እኮ ምንም አያስገርምም። ስለ ሴቶች በማወቅ አነስታይል እንደሆንኩኝ የግቢውን ቺኮች ጠይቀሽ ማወቅ ትችላለሽ። ምን ሌላ ቦታ መሄድ አስፈለገኝ? አልታወቀህም እንጂ ለኔ እኮ ኦፕን ቡክ ነህ። ድሮም ጠርጥሬሽ ነበር አመበሽ እንደጨረሽኝ። አይኖችሽ ላይ የሆኑ የፍቅር ስፓርኮች ምናምን እያየሁ ነው። ምኞት አይከለከልም። እሱስ ልክ ነሽ። ከኔ ውጭ ሌላ ምን ትመኛለሽ? ባልሳሳት ግን ቤቲ የምትባል ፍቅረኛ አለች አይደል? አሁን ይሄን ከመሰለ ጨዋታ የቤቲን ስም ማንሳት ምን አስፈለገ? የእሷን ስም ማንሳት ያስፈለገውማ ከኔ ይልቅ በዚህ ሰዓት ለእሷ ስለምታስፈልጋት ሂድላት ለማለት ነው። አይ እዚሁ ነው የተቀጣጠርነው፣ እዚሁ ነው የምጠብቃት። እሺ ቆይ እስቲ ቆይ ምን እንደሚሻለን ባክሙ እያዘችበን እንዳዩ። አረ አይደለም ያት እስቲ ስብር ብላለች። ደሞ እኮ ይቀባጀረች እኮ ነው። ቆይ እስኪ መጣ ስሚ ጸጋ። አረ ጉዳትሽ በእናትሽ ተባቶብሻል። በእናትህ ተወኝ፣ አትድፈረኝ። በእናትህ አትተገኝ፣ አትድፈረኝ። ምን እንደምትለው ምን አለች? በቃ ለውቅም ለይቶለት። ወይኔ ቆይሽ ምን እንደሚሻለን ታዲያ? ወይኔ ቀስቴ የምር በጣም ነው የምታሳዝነው። እና ቤዛ መጡ። ሰላም ነው ፎንቄ? ጸጋ ምን ሆና ነው? አላወቅንም ማለት ነው። ድንገት ነው የተቀየረችበት። ጸጋ አትንካኝ፣ አትንካኝ። ምን ሆነሽ ነው? አትንካኝ፣ አትድፈረኝ፣ አትንካኝ። ጸጋ ቤዛ እኮ ነኝ እኔ ቤዛ ነኝ። አትንካኝ። ጸጋ ሹሻ እኮ ነኝ። ቤዛ ምንም ሰው እየለየች አይደለም። ሰው እየለየች አይደለም ማለት ምን ማለት ነው? ሳትስታቀር ማለት ምን ማለት ነው?
የምታደርጉት? ምን ሆነ ነው? አልገባኝም። ቆይ ምን አደርጋችኋት ነው? አረኛ ምንም አላረግናትም። እዚህ በላይ ምን ትውል ልጅቷ እንዴ? ቀስቴ ከኔ ጋር መቆራረጥ ካልፈለክ ጸጋን ምን እንዳረጋችኋት ተናገር። እኛማ ጸጋን የምናጣራበት መንገድ ካለ የሆነ ፎል ካለ አስበን እያጣራን ነበረ። ከዛ ምን ተፈጠረ? አንድ በጣም የምትፈራው ሰው እንዳለ ደረስንበት። ከዛስ? ተናገሩ እንጂ ምን ይዘጋችኋል? ሰውየውን አገኘነውና ትንሽ ለማስፈራራት ብለን ስናመጣው ይሄ ነገር ተፈጠረ። ቆይ ስለ ሰውየው ባክግራውንድ አጥንታችሁ ነበር? ምን እንደሆነ ማን እንደሆነ ለምን እንደምትፈራው ታውቃላችሁ? አይ አላጣራን። በጣም ታሳፍራላችሁ። እሺ እንዴ ቤዚ ለምን እንደምናሳፈረው? እንዴት የአንድን ሰው ማንነት ሳታውቁ ጎትታችሁ ይዛችሁ ትመጣላችሁ? እና በቃ ቤዚ ያን ሁላ ነገር ስታረግብን ለአንዴና ለመጨረሻ ጊዜ እንድንገላገላ ስለፈለኩ ነው ያረኩት። በፍጹም እንደዚህ ማድረግ አልነበረባችሁም። እሺ ፎንቄ ብቻ ለጸጋ እየተከራከርሽላት ባልሆነ ሰማኛለህ ቀስቴ፣ ባልከራከርላት ራሱ ማለት ያረጋችሁን ነገር ትክክል አይደለም። እሺ ልጅቷ እኮ ሰይጣን ነች። ታዲያ እሷ ሰይጣን ሆነችና እኛም መሆን አለብን? ቆይ እናንተ እንዴት ነው ክፉን በክፉ ለመመለስ የምታስቡት? የምታረገው ነገር እኮ ካቅም በላይ ስለሆነብን ነው። የፈለገ ነገር ብትሆንስ በሷ የጠላነውን ክፋትኛ መሆን አለብን? ሰሙኛላችሁ? ጥላቻን መቼም ቢሆን በጥላቻ አታሸንፉትም። እሺ ጥላቻን በፍቅር ብቻ ነው ማሸነፍ የሚቻለው። ሰማለህ? አሁን ከዚህ ድልኝ። እሺ እንዴ ፎንቄ እኛ እኮ ለክፋት አስበን አይደለም። ተናገርኩኝ አይደለ? አሁን ቀጥ ብለህ ከዚህ ድሺ። አንተ እንደሆነ እድሜ ልክን አትስተካከልም። ያሬድ አንተንም ማየት አልፈልግም። አሁን አብረኸው ሂድ። እንዴ ቤዚ እኛ እኮ ለክፋት አስበን አይደለም ያደረግነው። ዞር በልልኝ ያሬድ፣ ጥፋ ከፊቴ። ቀስቴ አሁን ጥርግ ብላችሁ ሂዱ። እሺ እነዚህ ምኑ ከንቶች ናቸው? በእናትሽ ሲያስጣሉ። ቤዚቲ ግን እኔ በህይወቴ ለጸጋ በዚህ ልክ አዝንላታለሁ ብዬ አስቤ አላውቅም ነበር። እኔስ ብትሄዱሽ የምሬን አንጀቴን ነው የበላችኝ። እሺ አሁን ምን እናድርግ? ሄደን የሆነ ነገር እንሞክር እንዴ? አዎ የሆነ ነገር እናርግላት ቤዚ። ውሃ ምናምን የሆነ ነገር እናርግላት። ይሄን ሰውዬ ለማየት ጓጓው። ግን ሰውየው ካየ ነገሮች ጥሩ ላይሆኑ ስለሚችሉ ብትሄድ ይሻላል። አልገባኝም። ብቻ ሰውየው የምትይው አባትሽን እንዳይሆን። ሊሆንም ላይሆንም ይችላል። ሂድ ስላልሄድም ብላ አይደል? ስለዚህ ለምን ጠብቃት ታየው? በእርግጠኝነት አባትሽ ነው። ጎመን በጤና ልዘፈን እና ልትሄድ ነው? እናት እኔ መማር ፈልጋለሁ። እሺ ማን ማይፈልጋለ? ባይ 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 ባይ። አዩሲ ለዚህ ልብ ነው እንደዛ ስትሆን የነበረው። እኔ ማን ነኝ? ወፊቷ እንዴ? ወንድ እኮ ነኝ። ወንድ ነህ እንዴ? እናሳ ወንድ እኮ ነኝ። እንደዛ ከሆነማ ጋሽ ጀንበሬ ነው። ጋሽ ጀንበሬ ደግሞ ማን ነው? ልጅ እያለሁ ተረት የሚነግሩን የተረት አባት ናቸው። ታዲያ እኔ ምን የተረት አባት መስለው? በደንብ ትመሳሰላላችሁ። እኛክ ኧረ አለመተዋወቅ። አንቺ እኔ ወጋለን ነው በዚህ 10 ሺህ በዚህ 20 ሺህ ማጋድም ክንደ ብርቱ ከአንድ ሽማግሌ ጋር ስሙ ማን ነበር ያልሽው? ጋሽ ጀንበሬ። እኛክ ምን አለበት አሁን ላስታውስ ስሞክር ረሳሁብትኝ። ግን እኮ በምን እንዳመሳሰልኳቸው አልጠየከኝም። ተዋርጄማ አልጠይቅም። የተረት አባትና ምርጥ ጨዋታ አዋቂ ናቸው። እሳቸው ጋር ሲሆን በጣም ደስ ይለኛል። አንተም እኮ ጨዋታ አዋቂ ነህ ቦቼ። አንተ ጋር ሲሆን ደስ ይለኛል። እስቲ ቦጌ ሞት በይኝ። እኔማ እንድሞትብኝ አልፈልግም። ቦጌ ኑርልኝ፣ የምሬኝ ነው። ቀላል እኖርልሻለሁ። እንዲሁም ከዚህ በኋላ ስሜ ጋሽ ጀንበሬ ነው። አይ ቦቼ አንተ ካለ እኮ ጥርሴ አይከደንም። የሳቅሽ ምንጭ እያረግሽኝ ባልሆነ። አዎ ስለዚህ ይዘፈንለታ። ምንድን ነው የሚዘፈንለት? ሳቂልኝ 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 ጭንቀቴ እንዲቀልልኝ ሐሳቤ እንዲሞላልኝ ሳቂልኝ አው ሳቂልኝ ሳቂልኝ አው ሳቂልኝ። ወይኔ ሰውንም ጠብቆ ብላ እንደዚህ ትፎግረኝ። ይሄ ቆቀር ሻጭ ቆይ ጠብቅ። አሁን ደህና ነሽ? ሰውነቴ ፊት ተንቀጠቀጠ። አይዞሽ እሺ፣ እኔ ቆንጆ በእናትሽ። እሺ እኛ አሁን ምን እንወዳሽ?
ከቻላችሁ በቤት ችግር የለውም። እሺ አንቺ እስከምትፈልጊ ድረስ እንሸኝሻለን። እሺ አሁን እንደግፍሽ ወይስ መነሳት ትችያለሽ? ብትደግፉ ደስ ይለኛል። ቤዝዬ አንቺ በሱ ጋር ቀና አድርጊያት። እሺ እሺ አይዞሽ ጸጊ አይዞሽ ነነነ የፍቅር ወጥመድ ነው መላኩሉ ናቲ ተሙት አተነቃበል ነቃበል አትንዝዝ ሲያስጠላ በእናታችሁ አንተ ነቃበል ሚኪ እንደዚህ ስታደርገኝ አልወድም እንዴ እሺ በቃ አረፍ እንዴ ምን ላድርግሽ እንደዚህ እንደብዱሽ አላጭን እያዝረከረክ እያልክ እየሄድክ እንዴት ብዬ እንትን እንድል ነው የምጠብቀው ይኸውልህ አሁን ብዙ ተጠለፈኝ እሺ እንዲህ ፈርሽና ከሀገር ነው የምወጣው እሺ የት ነው የምትሄደው ደብሬ ጋር ኧረ አንደኛው ደርቤና አግብቼ ብገላገል ይሻለኝ ነበር በቃ ይሄ ነው አዛግችሻ አዛግችኛ አንድና ሁለት አለው ወይኔ ምስኪን ወይ ፍቅር ምስኪን እኔ የምልህ ግን ደብሬን ብታገባ ምን የምትሆን ነው ይመስልህ ግን እንዴት አይነት ላይፍ የምትኖር ይመስላል ኧረ ራህ የሆነ ላይፍ ነው ማሳልፈው ማን እንዴት አስበዋል ማታ ስመጣ ውሃ ሙቃ ዘብዝፋ እግሬ ስታጥበኝ ወይኔ የሚያባት ይሄ ነገር ደግሞ ምን ሆንክ በስመ አብ ወልደ መንፈስ ቅዱስ ገና ሳታገባት እኮ አንጀቴን በላች ወይ ግማታት በለው ጥንብ እኮ ነው ከዛ ደግሞ ይሄ ጉጥ እግር ነው ስታጥብ ጣቷ ገብቶ ቁልም አድርጎ እጇ ቢሰበር የማን አለ ነው እኛ ምን ነው ኧረ እባክህ በነገራችን ላይ የኔ እግርና ያንተ አፍንጫ እንደሚመሳሰል ታውቃለህ እንዴት አድርጎ ነው የኔ አፍንጫና ያንተ እግር የሚመሳሰል በተለይ ጣፊያው ቁጭ አንተና አፍንጫ ኧረ እባክህ ሲጀምር አንተ ስለ አፍንጫ አታውቅም የኔ አፍንጫ እኮ የሚኪ አፍንጫ የሚባልለት አፍንጫ ነው አፍንጫ ቢሉ አፍንጫ መሰለ እና አፍንጫ ካልሆነ ምን አገጭ ነው ደነስ ሲያስጠላ ድሮም እባብ ልቡን አይቶ ምናምን አለች እንኳን ይባለችብክሽ ደግ አደረገች እኔ እንደውም ባላቀሳስር እኔ ሚኪ አይደለሁም እሺ ያኔ አቀሳስርና እኔ እናንተ ነገር ያበቃለታል ይሜ እሰይ እንደውም በደንብ ነው የማቀሳስረው ተቆይ መዳፊት አንተ ሌላ ጊዜ ስመጣ መንገዱ በጣም ይርቅብኝ ነበር እንዴ የምርሽ ነው አዎ የምሬን ነው እንዴ ታዲያ እስከ ዛሬ ለምን አልነገርሽኝም ነበር ምን ታደርግ ነበር ከትምህርት ቤት ገና ወጣ እንዳልሽ በመቀስ ትንሽ ቆረጥ አረግልሽ ነበር ምኑን መንገዱን ነው ከዛ ደግሞ ቤታችሁ ያ ነው አይደል አዎ ያኛው ቤት ነው በጣም አሪፍ ከዚህ በኩል ደግሞ መንገዱን ቆርጣውና ጉትት ታርግ ያወጣዋለሁ መንገዱ ወጣራል አጠረም አዎ አጥሯል አየሽ እኔ ቡቺ የዋዛ እንዳልመስልሽ እሺ ከመሀል የቆረጥከው ምን ታረጋዋለህ እኔ አንቺ ወንድም መቼ መላጣና ጉትት ታርግ ወስጄ እዛች ቦቦታ መስ ጄሪ መንገድ ላይ ቀጠል አረጋውና ከትምህርት ቤት ሩቅ ነበር ማረጋው ቤቷን የምሮቼ በጣም አመሰግናለሁ አረጣጣ የለውም በቃ ከዚህ በላይ ከቆየው ፋያሽ ከላም ያረጉኝና የማይሆን ነገር ይፈጠራል ፋያሽ ያልከው አባቢ ነው አዎ አባታችንን ነው ምን ነው ፋያው ስላቸው ደበረሽ እንዴ ኧረ አልደበረኝም እሺ በቃ ይሁንልሽ በቃ እኔ ልቁሰው በቃ ቁሰው እሺ ቻው ቦቼ ደህና ደር የኔ ፒያር ዛሬ ደግሞ ምን ሆነሻል? ለለምቦጭሽን ጥለሽዋል እኮ
አቡሽ ነው ሰው የሚለውን ምንም አይሰማም። በሄሉ ጉዳይ ነው እንዴ? ብለህ ነገሩን እያቀለልከው ብቻ ባልሆነ እንዴ ኒፐር ታዲያ ነገሩ ላይ ድንጋይ ከምሬበት ላከራው እንዴ? ቆይ እንዴት ነው በዚህ ሰዓት የምትቀልደው? ጭንቀት አይገባህም እንዴ? የኒፐር ሳይገባኝ ቀርቶ ይመስልሻል? በቃ አቡሽ በራሷ ሙድ ነው የምትራመደው። በቃ ከገገመሽ ነው ማንንም ማሰማም። እሺ አሁን ምን ተሻለ? ሲጀምር እኔ ማምኜ እንደተቀበልኩ ሄለንም መቀበል አለባት አይደል? አንተማ ጓደኛክ ስለሆነ ነው። እሷ ግን በቃ አምና የምትቀበለው አይመስለኝም። ኪኒ ወዳል ሚኪ ጓደኛ ስለሆነ ነው የተቀበልከው? ከመቼ ወዲህ ነው በሚስትና በሀገር ድርድር ያለው? እና ታዲያ እኔ ፒአርሲ ላይ ለምን ዝም አልከው? ጓደኛ ስለሆነ ካልሆነ በስተቀር። ምክንያቱም በቃ ያንቺን ቃል ለመጠበቅ ነው። የቱን ቃል? ያኔ እኔን የመረጥሽ ጊዜ ያስገባሽኝን ቃል ነው። ስለዚህ እሱ የኔ ፒአርሲ ላይ አንተን ይረብሻል ማለት ነው? ያው ለሰሙ ይደብራል ብዬ እንጂ ለእኔ እንኳን ምንም አይመስለኝም። ሄለን ግን እውነቷን ነው። ቆም ብዬ ማሰብ አለብኝ ያለችው። የኔ ፒአር ይሄ ነገር ምንም እያማረኝ አይደለም። ወዴት እየነዳሹ ነው? ራሴን ቆም ብዬ ወደምፈትሽበት ቦታ እኮ። ወዴት ማለት? እሱን ሾፍራው ታይለ ወይ ካላስቸገርኩሽ ልቀመጥ? ይቻላል። ላይ ተቀመጭ። ሄቡ ግን በጣም ነው የምትገርመው። እንዴት? ሁሌ ሳይሽ መጽሐፍ ላይ እንደተጣበቅሽ ነው። ከንግግርሽ ስረዳ ግን ማንበብ የምትወጂ አይመስለኝም። በጣም ነው የሚያንገሸግሸኝ። የሚያነብ ሰው ራሱ ሳይ እንዴት እንደሚያስጠላኝ በለው። እና ሳንገሸግሽሽ ነው የከረምኩት። ቀላል? አረ እንዴት ቻልሽበት? ከልጅነቴ ጀምሮ ጓደኛ አልነበረኝም። እኛ ቤት ደግሞ ከመጫወቻ ይልቅ ብዙ መጽሐፍ ይበዛል። እሺ። እናማ መጽሐፍን መጀመሪያ የምጠቀመው እንደ መጫወቻ ነበር። ከዛ ግን ቀስ እያለ አባቢ ሲያነብልኝ እኔም ደግሞ ሲመቹኝ አንባቢ ሆኜ ቀረሁ። የሚገርም ነው። ባቢስ ግን ዛሬ አላየሁት። የሆነ አሳይመንት ነገር ሰጥቼው እሱን እየሰራ ነው። ከሆነ ጥሩ። እንደውም አስታወሽኝ፣ ሄጄ ቼክ ላደርገው ይሻላል። ምን ነው ሄጄ ቼክ አላደርገው እንዴ? ከኔ ምክር ፈልገሽ ነው? አዎ በሚገባ። እንደኔ ባትሄጂ ይሻላል። ለምን? አሳይመንት ስራልኝ ብለሽ ሰጥተሽ የለ ራሱ ጨርሶ ቢያመጣልሽ ይሻላል። እሱስ ልክ ነሽ። ይቅርታ። ለምን ነው ይቅርታ? ጸጋን በተመለከተ ከቃሴ ጋር ሆኜ ባፈላለኩት መረጃ ምንም ነገር ስላልነገርኩሽ። ያሬድ ለምን እንደተናደድኩብህ ግን ታውቃለህ? በጀርባሽ ስለ ጸጋ እቅድ ስላወጣ አይደለም። ለዛ አይደለም የተናደድኩት። በቂ የሆነ ማጣራት ሳታደርጉ ወደ ውሳኔ በመግባታችሁ ነው። ልክ ነሽ ቤቲ፣ በጣም አጥፍተናል። የህፃን ስራ ነው እሺ የሰራችሁት። ቤቲ አቤት ያየ ጥፋቴ ገብቶኛል፣ ይቅርታ አድርጊልኝ። ይቅርታ አድርግልሃለሁ፣ ግን ከአሁን ወዲህ እንደዚህ አይነት የልጅ ስራ እንዳሰሩ። አረ በፍጹም አላደርግም። ለመሆኑ እኛ ከሄድን በኋላ ምን ተፈጠረ? ምንም፣ በቃ ለማረጋጋት ሞከርን። እስከ ቤት ይሸኙኛል፣ ሸኘናት። ታዲያ የነገረቻችሁ ነገር አለ እንዴ? አረ ምንም አልነገረችንም። ስታስቢ ግን ምን ተፈጠረ ይመስልሻል? ግራ ገብቶኛል። ምናልባት ያኔ እያለቀሰች የተናገረችው ነገር እውነት ሳይሆን አይቀርም። ተደፈርኩ ያለችው? አዎ፣ ከሱ ውጪ እኔ ምንም ማሰብ አልቻልኩም። ቆይ ሰውየው መጀመሪያ እንዳየችው ነው አይደል እንደዛ መሆን የጀመረችው? አዎ፣ ልክ ገና እንዳየች ሁሉ ነገር ተለዋወጠ። ከዛ በቃ እኛ የምናደርገው ነገር ሁሉ አገር አገባ። በእርግጠኝነት የደፈራት ሰውዬ እሱ ነው ሊሆን የሚችለው። እንደዛ ከሆነማ በጣም ከባድ። ልክ ነህ። በገርምህ ማታ ምንም ሰላም አላገኘውም ነበር። እንቅልፍ ሁሉ እምቢ ብሎኝ ስሰቃይ ነው ያደርኩት። በዚህ ጉዳይ ነው? አዎ በዚህ ጉዳይ። እሺ አሁን ሙሉሽን ለመቀየር ምን ላድርግልሽ? ምንም። ሻይ ልጋብዝሽ? አይ ይቅርብኝ። ለምን? ያሬድ እዚህ ብሆን ይሻለኛል። እሺ ቤዛ አንድ ነገር ልንገርሽ። ምንድን ነው የምትነግረኝ? ቶሎ ቶሎ እየናፈቅሽኝ ትችላለሽ። የምርህን ነው? ጋሼ ሙት የምሬን ነው። ቆይ ምንድን ነው ማድረግ ያለብኝ? ምንም አታድርግ። በናፍቆት የተቃጠልሽ ነው? ምን ነው ከበደ? ምን አለ በእኔ ቦታ ሆነሽ መናፈቅ ምን ያክል ከባድ ነው ባየሽው። በእኔ ቦታ ሆነሽ ነው ያልከው? ያስቃል። እንዴት አያስቅም? እሺ ምን ደሳቀሽ ነገር? እንዴ አያ እኔም እኮ ትናፍቀኛለህ። እስኪ በዚህ ደስ ይበለኝ። ትናፍቀኛለህ?
እንግዲህ አስቆርጠህ ነው በቃ በየደቂቃው ነው የምትናፍቀኝ። ለሞራል ይልሽ ነው ያሬድ ሙት አይደለም ያምሮ ይዘው በጣም ደስ ይላል። እሺ ምንድነው የሚባለው? እኔ እንጃ። ቤት ወይያ አሁንም የማሚሽ ነገር ነው አይደል? አስባይሽ አሁንም ማንም ብዙ እየተዳፈርኩ እንዳለው ነው የሚሰማኝ። እንዴት? በቃ የገባውላትን ቃል ትቻ ያገኛለሁ። በመኪና ለጥለፍሽ ስትለኝ እጠለፍልሃለሁ። ሙዚቃ ስትጋብዘኝ እጋብዝልሃለሁ። ብቻዬን ስሆን አስብሃለሁ። ብቻ እኮ ምንም ቃሏን እንደምትጠብቅ ልጅ እየሆንኩኝ አይደለም። ፈተናውን እኮ ብሻለሁ። አንተም እኮ ወደ አይደለም። እሺ ቤት ምን አድርግ? እባክህ በቃ ያሬዱ ተረዳኝና የምታደርጋቸውን ነገሮች አቁም። የትኞቹን ነገሮች? እሱን ልቦና ያውቀዋል። ያሬድ በቃ በእናትህ እሺ በለኝ። የኔና ያንተ ነገር ከላይ አልተፈቀደም። በዚህ በቃ በእናትህ እንደሳት ተስፋም እኮ ደግሞ እናትሽ ፈቅዳ አብረን የምንሆንበት ጊዜ ቀርቧል። እሱ ለእኔም ቢሆንልኝ ደስ ይለኛል። አንተ ትናንትና ምን አባሆና ነው የፈረጠጥከው? ትቀልዳለህ አንተ። እንደ ቀልድ ስለላ ምናምን ብለህ የጀመርከው ነገር ጦስ ውስጥ ሲከተኝ ነው ሩጭ ያመለጥኩት። የወንክሽን ታንፈሪ ነሽ። ኮንፈር ፈሪ ለእናቱ እንደውም። ወይኔ ቀስቴ። ቆይ ግን ሰውየው ምን እሺ ነው? ልጅቷ እኮ የሆነ ሙድ ውስጥ ስትገባ የሆነ ነገር ጠረጠርኩ። ምን? ውጪ እያለሽ ምናምን ነገር የሆነ ነገር ማሳረጋት አይቀርም እኮ። ምን ተናገራ? ምናልባት ሬፕ ነገር? የምን ራፕ? ኧረ እኔ ራፕ አላልኩም ሬፕ ነው ያልኩት እኮ። እሱ ደግሞ ማን ነው? ምን አገጭው ልትለው ነው? ተናገር አልኩ ተናገር። ቦቼ ግን እዚህ ቢኖር ምን ሊል እንደሚችል አስበኸው? ይኸውልህ ወሬ አታብዛ። አሁን ሳልሰባበር እውነቱን ተናገር እሺ። ምናልባት እኮ ደፍሯት ቢሆንስ ብዬ። ታዲያ እንደዛ አትልም እንዴ? ምን ነገሩን አንጀት ታድርጓለህ? አሁን ከኔ ጋር ያለ ነገር ጨረስና አይደል? እና ምን ልታደርግ ነው? እሱን በጆሮ ነው የምናገረው። ዝም ብለህ እንደዚሁ መናገር አይችልም? ከተናገርኩማ በጆሮ ነው የምናገረው። አስታይ በቃ እሺ ንገረኝ። ቁራሌው አሳያለሁ። ሽሞላ ምን እንደማደርግ አሳያለሁ። ባከውን ማታመጣም ብሎ ነው የሚጮህኝ። ቁራሌው 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 እንድናወራ ፈልጌ ነበር። ስለምንድን ነው? ስለ አቡሻ። ስለ አቡሽ እኮ ባለፈው ተነጋግረን የጨረስን መስሎኝ። እኔ ግን አልጨረስኩም። ምን ነው? መቼም ቢሆን የአቡሻውን እንደምነት መስዋዕት ማድረግ አልችልም ብለሽ ነበር። ረሳሽው እንዴ? እሱን አረሳሁት። ታዲያ ካረሳሽው ዝም ታደርጊያለሽ? ሄለን የኔንም ጭንቀት ተረጅኛ። የትኛውን ጭንቀትሽን ነው የምረዳሽ? ዛሬም ነገም ወደፊትም አስረግጬ የምነግርሽ ነገር ቢኖር አቡሻ ለኔ ወንድሜ ብቻ ነው። ችግር እኮ ያለው አንቺ ጋር አይደለም፣ ራሱ አቡሽ ጋር ነው። አይ ቲንክ እስካሁን ድረስ ላንቺ ስሜት አለው። በወንድምነት? አዎ። በእናትሽ ዋን ተረጅ። እኔ ሌላ በሚወዱ ሰዎች ፍቅር እየተጎዳሁ ሁለተኛ ምርጫ መሆን ሰልችቶኛል። እሱ ይገባኛል፣ ግን ትንሽ ጊዜ ስጭኝና የአቡሻ የመጀመሪያ ምርጫ አንቺ እንደሆንሽ ላሳይሽ። እኔ እኮ በጣም ነው የምወደው ሂዋን፣ ግን ደግሞ በሰዎች ደጋግሞ መሰበር፣ ደጋግሞ መጎዳት በጣም ሰልችቶኛል። እስኪ አስቢው፣ እኔ እያለሁ እኮ ነው አንቺን ፒያሬ የሚልሽ። ፒያሬ ማለት ደግሞ ምን ማለት እንደሆነ ላንቺ አልነግርሽም ማለት? አዎ አውቃለሁ። እና ይሄ ትክክል እንደ አንድ ፍቅረኛ ስታስቢው ይሄ ስሜት አይጎዳም? እሱ እኮ ያው ስለለመደበት ብቻ ነው። እሺ ፒያሬ የሚለው አጠራር ለምዶበት ነው ልንለው እንችላለን። ቆይ ላንቺ የሚያሳየው ስሜት ምን ማለት እንችላለን? ማለት ከሚኪ ጋር ድንገት ከተጣላችሁ በጣም ነው የሚናደደው። ምን አገባ ብዬ ስጠይቀው ደግሞ እንዴት አያገባኝም ፒያሬ እኮ ናት ይላል።
ደግሞ እኮ ደም ስሩ መገታተሩ። ቆይ ይሄ ትክክል ነው? አዎ ትክክል አይደለም። ታዲያ ምን አድርጊ ነው የምትይኝ ይሆን? ይኸውልሽ ሄለን አንቺ አቡሽን ፊት አትንሹ። እኔ ነገሮችን ለማስተካከል እየሞከርኩ ነው። እኔ መቼ ነው ፊት የነሳሁት? እያወራሁትኝ እኮ ነው። አይ እንደሱ ሳይሆን በቃ ልክ እንደ ድሮሽ ለመሆን ሞክሪ። አዝናለሁ ይሆን? ይሄንን ነገር ማድረግ አልችልም። ለማንኛውም አሁን ሄድ ይኖርብኛል። ልክ ነሽ ሄለን። በእኔና አቡሽ መሀል ያለው ነገር መስተካከል አለበት። አንቺ ተቆርጠሽ እዛ ምንድነው ያለ መደብሽን ብቻሽን የተቀመጥሽ? አንተ መተህ እንድታዝናናኝ ፈልጌ። እኔ ሰርከስ ጦጣ መስላለሁ እንዴ መጥቼ ማዝናና? ኧረ አታንገላታኝ በእናትህ። አንተ ሲጀምር ሰው እንደሆንክ ነበር እንዴ የምታስበው? አንተ ማለት እኮ ይሄ ግብደው እዚህ ጋር ነጭ ያለው ጭላዳ ዝንጀሮ ማለት ነው አንተ። አይ አወኩሽና ኩሽ እኮ ይሄ እኮ ነው። ይኸውልህ አልተዋወቅንማ ገና። ይኸውልህ ስማ፣ እኔ በተከበረችው በዳይሬክተሩ ልጅ ስም ይወጣልኝ ሰው ነኝ። እሺ ከዚህ በኋላ አክብረኝ። አንተ ማን ስለሆንክ ነው በዳይሬክተሯ ልጅ ስም ይወጣልህ? ሄዶ ይወጣልኝ ምን ታደርገዋለህ? ያውም የተከበሩ ጋሽ ጀንበሬ ተብዬ ነዋ። አሁን እንደሚያስቅ ተናገር እባክህ። አንተ ግን የምር ጋሽ ጀንበሬ ብላ ወጣልህ ከሆነ እቺ ልጅ ይመቻት። ያራዳ ልጅ ነች ጥግ ድረስ። ምንሽ ነው? ጋሽ ጀንበሬ እንደውም ዘፈኑን እንኳን አታስታውሰውም? ጋሽ ጀንበሬ ናና ጋሽ ጀንበሬ ጋሽ ጀንበሬ ናና ጋሽ ጀንበሬ እኔ እሷን ወድጄ ጉዶኛለሁ ዛሬ ናና ጋሽ ጀንበሬ ናና ጋሽ ጀንበሬ ጋሽ ጀንበሬ አንተ እሺ ዘፈንከው? እሺ ምን ማለት ነው? ጋሽ ጀንበሬ ማለት ቀብር አስፈጻሚ ማለት ነው። እንደ ቀልድ አሳዝቃ ሬሳ ነህ አለች። ሞታል አለች። ለነገሩ እኮ ልክ ነሽ። መጃት ግን እኔን ሞታል አለችኝ። ተናንቀናል። ቆይ ምን ልታመጣ ነው? ሬሳ ነህ ብለኝ ዝም እምላት ይመስላል እንዴ? ኧረ አንተ በአንተ ልጅ እኛ ስቃይ ውስጥ መግባት ሰልችቶናል። ራፍ እንዳታስባረረን። እንዳንተ እንዳትባረር ብዬ እኔ ሬሳ እየተባልኩ መኖር አለብኝ ወይ? እንዴ አይደብረኝም? አለብኝ ወይ? አይደብረኝም። ኑር ሬሳ እንዴ እጄ እንደው ምን ልትሆን አንተ? ይዋጣልን እንዴ? እንደባደብ ይዋጣልን። እረፍ አንተ ልጅ። ይኸውልህ እኔ አልመታህም። ዘለል ብዬ ዘፍ ነው የምልብህ። የማይታመን ምኑ? እዮሲ እንደዚህ ተከፍቶ ማየቱ። ባክ ከፍቶኛ አይደለም። እቺ ሄቨን የምትባል ልጅ በጣም እያበሳጨች ነው። አልገባኝም። ሰው ተይ የሚላትን አሰማው። ምን ተይ ብለሃት አልሰማህም አለች። የሆነ አንድ ቆቀር ሻጭ አለ። ክብርሽን ጠብቂ አይመጥንሽም ስላት ሄዳ ትለጠፍበታለች። ማለት ወዳው ቀልድ። መቼም ነው ማትወደው? ልጅ እኮ ምንም ይወደድ ነገር የለው። ታዲያ ለምን ተለጠፈችበት? መች ተለጠፈችበት አልኩ እንዴ? አሁን ከደቂቃዎች በፊት ተለጠፈችበት ምናምን ስትለኝ አልነበር እንዴ? በፍቅር አይደለማ። እንዲሁ መጥቶ ሲያደርቃት ትዳረቅለታለች ብዬ ነው። አንድ ጥያቄ አለ። ምንድነው እሱ? ቆይ ምን ናት? ለማ ሄቨን ነው? ምንም ጀስት ፍሬንዶች ነን። ታዲያ ጓደኛ ከሆነችማ ምንም የሚያገባ ነገር የለም እንዴ? ለምንድን ነው የማያገባኝ? ምኗም አይደለሁም አልክ እኮ። ምኗም ካልሆንክ ደግሞ ምንም የሚያገባ ነገር የለም። ይኸውልህ ያግባኝ አንተ አይመለከትህም። እሺ አሁን ሳመጣ ሂድ ከዚህ። ሲጀመር እኔ ብሄድ ነው የሚሻል። አረ ተረጋጊ፣ አትደንግጪ። ቤዛ ነኝ። ምን ፈልገሽ መጣሽ? አለመሞቴን ለማረጋገጥ ነው። ጸጋ፣ በእናትሽ የትወናሽን ተይና እንድረዳሽ ፍቀጂልኝ። የእናንተ እርዳታ አያስፈልገኝም። ሁሉንም በራሴ መንገድ እወጣዋለሁ። ጸጋ፣ ከትናንትና ሁኔታሽ በኋላ የፈለገ ተይኝ ብትይኝም መቼም ቢሆን አልተውሽም። እርዳታዬ ያስፈልግሻል። እኔ ልረዳሽ ዝግጁ ነኝ። የጠላቴ እርዳታ አያስፈልገኝም። ታዲያ ትናንትና ለምን አስፈለገሽ? ስሚኝ ጸጋ፣ የኔና አንቺ ጸብ ቀስ ብሎ ይደርሳል። አሁን ግን አንቺ ያለሽበት ሁኔታ ጥሩ አይደለም።
መስሎሽ ነው? በጣም ደህና ነኝ። ያንቺም ሆነ የጓደኞችሽ እርዳታ ለኔ ያስፈልገኝ። በጣም ጥሩ። ግን ደግሞ በማንኛውም ሁኔታ እርዳታዬ ካስፈልገሽ ልረዳሽ ዝግጁ እንደሆንኩ ወቂ። ቤዛ። አቤት ጸጋ። አንድ ታሪክ ልንገርሽ። ምን አይነት ታሪክ? ጫካ ውስጥ አንድ ባባ አረግ ታስሮ ለመውጣት ቢታገልም ይበልጥ እየታሰረ ይሄዳል። እሺ። እናም ይሄንን ማምለጥ ያቃተውን እባብ አንድ ሰው ሊረዳው ቢሞክር ያሰረውን አረግ ነው ወይስ ሊረዳው የሞከረውን ሰው ነው የሚነድፈው? ሰውየውን። ጎበዝ ልጅ። ግን ስለምን እያወራሽ እንዳለ ምንም አልገባኝም። ሰውየው እባቡን ሊረዳው የሞከረው እንደማይናደፍ ስለማያውቅ ይመስልሻል? አይመስለኝም። ታዲያ እንደሚናደፍ ካወቀ ለምን ሊረዳው ሞከረ? እኔ እንጃ። አየሽ፣ የተቸገረ መርዳት የሰውየው ባህሪ ነው፣ መናደፍ ደግሞ የእባቡ ባህሪ ነው። ገባሽ? አዎ ገብቶኛል። ግን ደግሞ ለምን ይሄንን ምሳሌ ያነሳሽ? እኔን ለማገዛት ሞክሪ ይቆጭሻል ለማለት ነው። ለማንኛውም ትላንትና ስላደረጋችሁልኝ ነገር በጣም አመሰግናለሁ። እሺ። ቆይች ልጅ ምንድነው የምታወራው? ቆይ ምን እያሰበች ነው? ሰላም ነው ጉጤ? የኔ ፒያር ፒስ ነው። እኔማ ደህና ነኝ። አንተ ግን ምን ሆነ ነው እንደዚህ ተክዘህ የተቀመጥከው? ራሴን እየፈተሽኩ። እና ፈትሸህ ምን አገኘህ? ለካ ፍቅር የሚሉት ነገር አዛ ነው። ቀላል አዛ ነው? አዝግ ብቻ ያውም አፈር ድሜ የሚያስበላ ፋራ ጭምር ነው እንጂ። ታውቃለህ አቡሻ፣ አንተ ስትስቅ ስትጫወት እኛ ላይ ሙድ ስትይዝ ምናምን ነው የሚያምርብህ። ምን ላርግ ብለሽ ነው የኔ ፒያር? ያው ከመሬት ከፍ ሳለ ፍቅር ፍቅር ብዬ ተበለው። ይኸውልህ አቡሻ፣ ድርቅ ሳትል የምጠይቅን ብቻ አድርግልኝ። ገብቶኛል። በፍጹም አላረገው። እኔ ደግሞ እንደዚህ እየተሰቃየ ማየት አልፈልግም። አረ የተሰቃየው መስሎሽ ነው እንጂ እኔ አልተሰቃዩ። ጨብጠኝ። ለምን? ጨብጠኝ አልኩ፣ ጨብጠኝ። ሄዋን እባላለሁ። ምን አልኩ? የኔ ፒያር እባላለሁ። አቡሽ አልቀለድኩ እንዴ? እኔ ራሱ መች ቀለድኩኝ? አቡሽ እንግዲህ ደሜን አታፍለው እሺ? ያልኩን አድርግ በቃ። እንዴ እሺ አትቆጪ። ምን ነበር ያልሽ? ሄዋን እባላለሁ። በላውን ሄዋን ብለህ ጥራኝ። እሺ የኔ ፒያር። የኔ ፒያር አትበለኝ አልኩ እኮ። ወይ የኔን ትቼ ፒያር ልበልሽ? እንዴ አንተ ቆይ ልታሳብደኝ አስበህ ነው እንዴ? ኧረ እኔ አላሰብኩም እኮ። እንደዛ ከሆነ ሄዋን በለኛ። እሺ የኔ ፒያር ልሞክር። እንደውም ገደል ግባ እሺ። ያስጠላው። ምንም ሰላም የለም። አዋርደሽኛል። እንዴ ቦቼ ምን አደረኩ? ምን አደረኩ? ይኸውልሽ ስሚ፣ ጋሽ ጀንበር የሚለውን ስም ታሪካዊ ዳራውን ነቅሼ ሳጣራ ደርሼበት ያው ከፍቶኛል። እሱን ነው እንዴ? እስቲ ግልጽ አድርጋ አስረዳኝ። ቀላል አስረዳሻለሁ። መንገዱኝ ጋሽ ጀንበሬ ናና ጋሽ ጀንበሬ ጋሽ ጀንበሬ ናና ጋሽ ጀንበሬ እኔ እሷን ወድጄ ጉዶኛለሁ ዛሬ አይደለም የሚለው። አየሽ አይደል? ጋሽ ጀንበሬ ማለት ቀብር አስፈጻሚ መሆኑን ተረዳሽ እንዴ? እንዴ ቦቼ እንዴት ሆኖ? ምን የተማርሽ አይደለሽ? እንደው ግጥሙን አንብቢዋ ስሚዋ። ይኸውልሽ ናና ጋሽ ጀንበሬ እኔ እሷን ወድጄ ጉዶኛለሁ ዛሬ ማለት እሷን አፍቅሬ ሞቻለሁ ሬሳ ነኝ ናና ሬሳ ናንሳ ማለቱ አይደል? ምን ያስቅሻል እንዴ ቦቼ? በኢትዮጵያ ሙሉ አንድ ጋሽ ጀንበሬ ነው እንዴ ያለው? የሆነ እንደሆነስ ዘፈኑ ላይ ያሉት የቀብር አስፈጻሚ ሊሆኑ ይችላሉ። እኔ ማውቃቸው ጋሽ ጀንበሬ ግን ጨዋ ታዋቂ የተረት አባት ነበሩ። ያ ተንከሲስ እርኩስ እኮ ነው ውጭ ውርብር ያደረገኝ። መጣ ደግሞ እርኩስ ነው በቱ ያርገኝ። አንተ መቼ ነው ስራ የምትሰራው? ሁሌ ማይስተውደድል ነው። ፍየል ከመድረሱ ቅጠል መበጠሱ አሉ ስትል ሰላምማ ሰላምታ እንኳን ሳትሰጠን ወደ ስድብ ገባ። እሺ እኔስ ይቅር ስለምትቀናብኝ ነው። እንደው ገንዬን እንኳን ሰላም አትላትም? አይደብረኝም። ደግሞ ቀደም ብለህ ምንድን ነው ያልከው? ለነገር እንደ ኃይለ ገብረ ስላሴ ተፈጥናለህ ያልኩህን ነው። አንተ ቆቀርሻጭ ብንከባበር አይሻልም? እቺ እኔ ወዳል ቦቸራ እኔ ነው እንከባበር ያልከው? አሁን ነው ዘራፍ ማለት እንዴ ቦቼ? ተውቶ አየህ አይደል? ይኸውልህ በእጄ ሰበብ እንደምትሆን ገንዬ እንኳን ገብቷታል እኮ። ነው ኢዮስያስ ባንተ ሰበብ ልሆን? ይኸውልህ እንደ ፓስታ ጠቅልዬ ነው እሺ የምጎርስ። እምጎርስህ ይኸው ገንዬ ተናግሬ ይሄ ልጅ የሰው ጅብ ነው። ይኸው ጠርጥሬ ነበር እኔም። አታ ማን አባህን የሰው ጅብ ያልከው? አንተው እኮ ነው ጠቅልዬ ጎርሳለህ ያልከው ጅብ። እባካችሁ እናንተ ልጆች ይሄን ትርካችሁን አቁሙ በቃ። እሺ ገንዬ እኔ ፈትቻለሁ። አንተስ ኢዮሲ? እኔም አትቼዋለሁ።
ግን አንድ ነገር ወቂ ይሄ ቆቀር ሻጭ አይመጥንሽም እሺ እሱን አንተ አትነግረኝም እሺ ና ብቻ የትኛው ወይኔ ዮሴፍ የማንም ቆቀር ሻጭ መጫወቻ አሉ ቹቻይ ኦይ ቤዚቲ ብትይኮ ጸጋና ነገርኳት ውይ ቤዚቲ እኔ ራሱ እንዴት እንዳሳዘነች ቀደም ክፍሉ ስብር ብላ ሲያት በጣም ነበር ያሳዘነች በጣም ግን ያግትርነቱ አሁንም ቢሆን አለቀቃት ያ የነገረችን ታሪክ እውነት ይሆን እንዴ ቢሆን ነው እንጂ ማባክሽ በባዶ ሜዳ እንደዚህ አትሆንም ነበር እንደዛ ከሆነ እኮ ደፋሪዋ ያ ሰውዬ ሊሆን ይችላል ልክ ነሽ ስለዚህ ነው ያሬድ ያገኙት ደፋሪዋንና ያ ሲያሰቃያት የነበረውን ሰውዬ ነው ማለት ነው ግን እንዴት ሰውዬው እስር ቤት ሊሆን አልቻለም እኔ እንጃ ግን ደግሞ ስለ ሰውዬው ማንነትና ስለ ትክክለኛው ጸጋ በደንብ ማጣራት ይኖርብናል እሱን ትክክል ብለሻል ቤዚቲ ማጣራት ይኖርብናል ጎሽ yes እንኳን ማገኘው ነበር ሰርፕራይዝ አለኝ የምን ሰርፕራይዝ ኧረ አቡሽ ኧረ እባክህ ኧረ ተገረም ኧረ ተደነቅ እንዴ ለምንድን ነው መገረም ሰርፕራይዝ የሚል እንግሊዘኛ ስለተጠቀምኩ ነው ውይ ጎበዝ ታንክ ዩ አሁን ወደ ሰርፕራይዝ ሲመለስ ምንድነው በነፃ እርዳታ ልሰጥ አስቤያለሁ ማ እኔ አቡሻ ነው አንተ መረዳኝ እናሳ እንዴ ፍቅር እንደዚህ የተጨመቀ ፎጣ አስመስሎ እርዳታ አልፈልግም ስትል ትንሽ አታፍረም እንዳይሸምምህ ቦቸራ በእናትህ ፍታኝ አልፈታም ባይሆን ተቀበል ምንድነው መቀበለው ወሬውን ቦቼ ኧረ በእናትህ ልቤን እኮ አወለከው ድምን ልብህን አውልቋለሁ ልብህንም ያወለቀችው ያቺ ይለናት ባይሆን እኔ ልጠግና ነው የመጣሁት አሁን ስራ ያውጣ እሺ ሲያስጠላ ስራ ያውጣህ አንተና ምኪማ እንደማታዋጡኝ አውቃለሁ ወደ ቆቀሪ ኢዮስያስ ላናግረህ ነው የመጣሁት ቆይ አንቺና እኔ ደግሞ ምን ልንነጋገር እንችላለን ቆይ ከኔ ምንድነው የምፈልገው እስኪ አላማህን ግልጽ አድርገህ ንገረኝ ቆይ እኔ ካንቺ ምን ልፈልግ እችላለሁ እሱንማ አንተ ንገረኝ እንጂ በሄድኩበት ሁሉ እንደ ጥላት ትከተለኛለህ ይባስ ብላ አሁን ደግሞ ከሰው ጋር እንዳልገናኝ እያረክ ነው ብቻ ሰው ያልሽው ያን ቆቀር ነጋዴ እንዳይሆን ምንም ይሁን ምን ለኔ ሰው ነው ገባህ እየተከራከርሽለት ነው አው ከራከርለታለሁ አንቺ ልጅ ወደሽዋል እንዴ ማንን ቆቀር ነጋዴሽን ነው በወደው ባልወደው አንተ ምን አገባህ አትሳሳች ያጋባኛል እኮ ምንድነው የሚያገባ አዩሲ ስለሆንኩ ክላሴ ውስጥ ስላሉ እያንዳንዱ ሴቶች ያጋባኛል በሚያሳዝን ሁኔታ ግን ስለኔ ምንም አያገባህም ስለሚያገባኝ መስሎኝ እዚህ ድረስ መተሽ እያላዘንሻለሽ አንተ ልጅ ግን አፍቅረኸኛል እንዴ ማንን አንቺን አዎ እኔን ምን ነው እንዳፈቅርሽ ፈልገሻል እንዴ እኔማ እንዲያፈቅር የሚፈልገው ሰው እንዳንተ አይነት ሰው አይደለም እስኪ ንገሪ ምን አይነት ሰው እንዳይፈቅርሽ የምትፈልጊ ልቡ በቀንነት ጭንቅላቱ ደግሞ በእውቀት ንግግሩ ደግሞ ቁጥብና ጨዋታ አዋቂ የሆነ ሰው ነው የምፈልገው አሃ እና አንተ እነዚህ ነገሮች የሉህም እያልሽ ነው ከተዋወቅን ለመጀመሪያ ጊዜ ንግግሬ ሲገባየው እሺ ምርጫሽ እንዳልሽው አይነት ሰው ከሆነ ቦቸራ ጋር ምትሰሪያለሽ ቦቸራ እኮ አሁን ያልኳቸው ነገሮች በሙሉ አሉት እስኪ ንገሪ ምን አሉት ልቡ ቅን ነው ጨዋታ ደግሞ አዋቂ ነው ጭንቅላቱ ደግሞ የቀለም ትምህርትን ባይማር ካንተ የተሻለ እውቀት አለ አሁን ገባ አልገባኝ ድሮ ምን ነኝ ጥፋተኛ ምንም ከማይገባው ሰው ጋር ጊዜ ማቃጠል ዩሲያስ ገና ካላቀጥኩት ይወንዳል ሰላም እንዴት ነሽ ሄሉ ቱቻይ ቢያንስ አንቺ ፊት አትንሽ ወድጄ ይመስልሻል እንዴ ፊት የነሳውሽ እንዳጠፋው እኮ አውቃለሁ ሄሉሙሽ በጣም ነው ያዘንኩብሽ እኛ እኮ ድጋሚ አምነንሽ ነበረ ምን ላድርግ ብለሽ ነው በሰዓቱ በጣም አስጨንቀኝ ነበር እስኪያቸው ቤዛና ያሬድ ያሳዝኑ በጣም ያሳዝናሉ እንደዚህ የሆኑት በምን ምክንያት እንደሆነ ታውቂያለሽ በቤዛ እናት ምክንያት አየሽ አይደለ ሁሉም ነገር የቤዛ እናት ጋር ደርሶ ያሬድና የቤዛ ህይወት እንዲበጠበጥ ዋነኛው ምክንያት አንቺ ነሽ እሱ እኮ ጥፋቴ ገብቶኛል እውነት ሄሉ ከጸጋ ይልቅ ባንቺ ነው እኔም ቤዛም በጣም ያዘነብሽ ቆይሽ ምን ባደርግ ነው ሁለታችሁም ይቅርታ የምታረጉልኝ የቤዛን አላቅ ለኔ ግን ችግር የለው
የምርሽን? አዎ የምሬን ነው። የምር ስለተረዳሽ በጣም ደስ ብሎኛል። ምንም ችግር የለውም ሄዱ። ሃይሚ ወይ ባቢ አሳይመንቱ ሰርቼልሽ መጣ። ጎሽኔ አባት እንደው ምን አባት ይላርግ እንዴ ስትሆን እኮ እንዴ ደስ እንደምትለኝ ባየ። ምን ሳረግ ነው ማስጠላሽ? ሲጀመር አታስጠላኝ። ምንም ሳረግ አላስጠላሽ? አታስጠላኝም ግን ታናድደኛለህ። ምን ሳደርግ ነው ማናድሽ? ከኔ ሌላ ሌሎች ሴቶች ጋር ስትሄድ እናድዳለሁ። ታዲያ ላንቺ ሲባል እኔ ከማንም ሴት ጋር መገናኘት የለብኝም እንዴ? መሆኑ ነው። ግን እኔ አላሳዝንሽም? ምን እንደምታሳዝነኝ እስኪ አስቢው። በተለያየ አጋጣሚ ከሴቶች ጋር ልገናኝ ይችላል። አንቺ ግን አትገናኝ ትይኛለሽ። አትገናኝ አልኩ አትገናኝ ነው። ቆይ ታፈቅሪኛለሽ እንዴ? እኔ አንተን? አዎ እኔን። አይገርምህም? አፈቅርሃለሁ። ምን ነው ደነገጥክ? አይ ያው ምን ለማለት ነው ብዬ እኮ ነው። ወገኛ እሱ ሲያምርህ ይቀራል። እሺ እኮ እንደዛ በኛ እንጂ እኮ ነው ጉዱኝ ነበር ስትል ሌላ የጀመርከው ነገር አለ እንዴ? አንቺ እንዴ ያምሻል እንዴ? ባቢ ና ብዬሃለሁ ና። አልመጣም። እቺ ናትና ሃይሚ እንዴ ቆይ ምን ሆናችሁ ነው እናንተ ልጆች? ሄቨን ከመሃላችን ውጪ። ሄቨን ይኸው የጥቃቱ ሰለባ እንዳታረጊኝ። እኔ እዚሁ ተመችቶኛል። እንዴ ሃይሚ ተረጋጊ እንጂ። ይሄ ልጅ እያለ ምንም አልረጋጋ ማለት ታያታትስ መጥቼ ምንም መስማት የሚያስፈልግ ነገር የለም። ሃይሚ ችግር ካለም ችግራችሁን ተነጋግራችሁ ፍቱ። ምን እንደምትል ታውቂያለሽ? በፍጹም ከሴት ጋር ላይ አይገባም እኮ ነው እያለች ያለችው። እንደዚህ የሚባል ነገር አለ? የለም እኮ አንተ እኔ እንደዛ ብዬሃለሁ? አቤቱ ሻት ልትክጂ እንደው አሁን ብለሻል ነበር እንዴ? ማ እኔ ሃይሚ? አዎ አንቺ ሃይሚ ብለሻል። እሱን ብቻችንን ስንሆን እናወራዋለን እንዴ? ምን ያስቅሻል? የሆነ ባልና ሚስት ተጣልቶ ማላችሁ ገብቼ ማስታረቃችሁ ነው መሰለኝ። እንዴ እየተባለ ነው። እሺ ትምህርት ቤት ውስጥ ሙድ እያሳሽብኛለሽ። የኔ አባት ሲያሳዝን። ሃይሚ ሙሽ ግን ምንም ልክ አልሰራሽ። ነይ ቆይ ምን አጠፋው? ይሄኛው ትናንት ላጠፋው ነው እሺ ያቀመስኩ። ቆይ ትናንትና ደግሞ ምን አደረኩኝ? አንተ አርፈ መቀመጥ ሲገባ ጸጋን እንዴት እንደዛ ታረጋታለህ? በዛ ላይ ደግሞ ያመጣችሁትን ሰው ማንነት ታውቃላችሁ? ለዚህ ነው እንዴ ፎንቄ? አዎ ለዚህ ነው። ትናንትና ጸጋን ሸኝቼ ስመጣ አግኝቼ ቢሆን ኑሮ ጸባችን ከዚህ ነበር እሺ የሚብሰው። እንዴ ፎንቄ እኔ እኮ አንቺን ከአደጋ ለመጠበቅ ነው እንደዛ ያደረኩት። የምን አደጋ ነው? መንገድ ላይ ጠበቅሽ ጸጋ እንደምትደበድበኝ ስለጠረጠርኩ። ምን ሰማኛለህ ፎንቄ? ከዚህ በኋላ ተሳስተ እንደዚህ አይነት ነገር ውስጥ ብትገባ የኔና ያንተ ነገር ያበቃለታል። እሺ ገባ አይደለ ጅል?